ይህንን ቃል ቀደም ብዬ ስላልተናገርኩ ምናልባት ሊቆጨኝ ይችላል። ነገር ግን አሁን ልናገር እወዳለሁ። ሰዎች ካደረሱባችሁ በደል፣ ከፈጸሙባችሁ ክህደትና ካሳያችሁ ንቀት በሙሉ ተላቃችሁ ወጥታችሁ ድል ማድረግ እንደምትችሉ ላረጋግጥላችሁ እወዳለሁ። እናንተን ገድለው ከቀበሩበት ጉድጓድ መነሳትና እንደገና ከበፊቱ የተሻለ ጠንካራና አዲስ ሰው መሆን ትችላላችሁ። ለዛ ነው የሚወዷችሁን ሰዎች እንድትወዱ፣ የሚጠሏችሁን ደግሞ በጣም እንድትወዱ የምመክራችሁ። ምክንያቱም የጠሏችሁ ዋጋችሁን ሳይረዱ በድንገት ተለይተዋችሁ የእንባችሁ ሁሉ ምክንያት የሆኗችሁ ሰዎች፣ ልባችሁን የሰበረ ሰው ወደዳችሁም ጠላችሁም ትራንስፎርም ያደርጋችኋል። ከዛ በኋላ የድሮ ደካማውን ማንነታችሁን ገድሎ ቀብሮላችሁ አዲስ ጠንካራ ሰው ያደርጋችኋል። ነገር ግን ይሄን ሁሉ መሆን የሚችሉት ከዚህ ቀጥሎ የምናያቸውንና አብዛኛው ሰው የሚሰራቸውን 5 ስህተቶች የማትሰሩ ከሆነ ብቻ ነው። የሰው ልጅ ከዳኝ ብሎ መውቀስ ዝናብ ስለዘነበ ሜትሮሎጂስቱን እንደመውቀስ ነው። ሁሌም እንደምላችሁ መጥፎ ነገሮችም በህይወታችሁ እንደሚከሰቱ ዋስትና አለ። የምትወዱትን ሰው በሞት ማጣት፣ ከልባችሁ በምታምኑት የፍቅር አጋራችሁ መካድ፣ የኔ ባላችሁት ጓደኛችሁ ወይም የትዳር አጋራችሁ መናቅና ችላ መባል፣ ይህ ሁሉ ሊከሰትባችሁ ይችላል በህይወታችሁ። ይህም ከምድር በላይ በእናንተ ላይ የተከሰተ ነገር ብቻ አይደለም። ችግሩ ግን ይሄ ሳይሆን ይህንን ተከትሎ የምትሰሩት ስህተት ነው። ስለዚህ በዛሬው ቪዲዮ ሰዎች ሲንቋችሁ፣ ችላ ሲሏችሁና ዋጋችሁን ሳይረዱ ጥለዋችሁ ቢሄዱ እናንተ ግን በጭራሽ መስራት የሌሉባችሁን 5 ስህተቶችን እንመለከታለን። በተለይ 3ኛው እና 4ኛው አስደናቂ ናቸው። እስከ መጨረሻው ከኔ ጋር በመቆየት ራሳችሁን ከብዙ ኪሳራ እንድታድኑ ጠይቃችኋለሁ። ለገራር ቻናል አዲስ የሆናችሁ ሰብስክራይብ በማድረግና ይህ ቪዲዮ ደግሞ ላይክ አድርጋችሁ ለብዙ ሰው እንዲዳረስ የበኩላችሁን አስተዋጽኦ እንድታደርጉ ከልብ ጠይቃችኋለሁ። እነዛን ሰዎች ከናቋችሁ በኋላ በጭራሽ ሊሰሩ የማይገቡ ስህተቶችን አንድ ባንድ እንመልከታቸው። አንደኛ፣ እንደነሱ ርካሽ አትሁኑ። ብዙ ሰዎች ከረፈደ የሚረዱትን አንድ ደማቅ እውነታ ላስታውሳችሁ። ሰዎች ሲንቋችሁ፣ ችላ ሲሏችሁና ሲያሳንሷችሁ እናንተም በምላሹ የምትሰሩት ርካሽ የሚያደርጋችሁ ነገር እንደነሱ አይነት ተመሳሳይ ባህሪን ማሳየት ነው። ደረጃችሁን ዝቅ አድርጋችሁ ከነሱ እኩል መሆን ለናንተ ውርደት፣ ለነሱ ደግሞ እቅዳቸው ግቡን በመምታቱ ትልቅ ስኬት ይሆንላቸዋል። ንቀት ወጥመድ ነው። አብዛኛው ሰው ደግሞ በዛ ወጥመድ ውስጥ ሲወድቅ ይታያል። አብዛኛው ሰው ብትመለከቱ ሰው ሲሰድበው፣ ሲንቀውና ሲናገረው ቶሎ ብሎ ቆይ ማንነቴ ማሳየት አለብኝ ብሎ አብሮ ሲሰዳደብ፣ ነገ የሚያፍርበትን ቃል በንዴት ብቻ ከአፉ በማውጣት በአደባባይ ሲዋረድ ይስተዋላል። ነገር ግን ይሄ ስህተት ነው። ከአሳማ ጋር በጭቃ ውስጥ መጫወት ለሱ ደስታው ነው። ለእናንተ ግን ልብሳችሁንና ሰውነታችሁን ያበላሽባችኋል። ከጭቃ አውጥታችሁ አጥባችሁ ቤት ያስገባችሁት አሳማ እንኳ ዝናብ ሲዘንብና ሰፈሩ ሲጨቀይ መልሶ እዛ ጭቃ ውስጥ ሄዶ መግባቱ አይቀርለትም። ምክንያቱም ይሄ ተፈጥሮ ነው። አሳማ ጭቃ ይወዳል። በእነሱ ደረጃ ዝቅ ብላችሁ ስትመላለሷቸው ብልሃት ሳይሆን ንዴት ነው እናንተን እየገዛችሁና እየመራችሁ ያለው። ነገ አልፎ ስታስቡት የሚቆጫችሁን ቃል በማውጣት ራሳችሁን ታስገምታላችሁ። በመጨረሻም በውሳኔያችሁ መኩራት ቀርቶ መሸማቀቅ ታተርፋላችሁ። በተቃራኒው ግን እነሱ ትንሽነታቸውን ሲያስመለክቷችሁ እናንተ እንደነሱ መሆንን ትታችሁ ገለል ማለትን ስትመርጡና ራሳችሁን መቆጣጠር ስትችሉ በራሳቸው በጣም ያፍራሉ፣ ከምትጠብቁት በላይ ማለት ነው። በዚህ መንገድ ድጋሚ እንዳታወራኝ፣ ይህንን ንግግር መቀጠል አልችልም፣ ክብሬን ስለምጠብቅ ከዚህ በኋላ ባናወራ እመርጣለሁ ብሎ ረጋ ማለትን፣ አለመረበሽን ማሳየት፣ ከዛም ሙሉ በሙሉ በዝምታ ተውጦ መሸሽ።
ይሄ የበሳል ሰው እርምጃ ነው። እውነተኛ ታላቅነት እነሱን መልሳችሁ መጉዳት እንደምትችሉ ለማሳየት መሞከር ሳይሆን በድጋሚ ሰላማችሁን እንዳያደፈርሱ መገደብ፣ የእናንተ ስሜት በእነሱ እንዳይነዳ ራሳችሁን መከላከልና የማትናወጡ እንደሆናችሁ ማሳየት ነው። ያ ትልቅነት ከምንም በላይ ያስፈራራቸዋል። ሁለተኛ ደግሞ ሰዎች እንዲያከብሯችሁ መለመንን አቁሙ። አብዛኛው ሰው ንቀት ሲደርስበትና ትልቅ በደል ሲደርስበት፣ ጥላቻ ሲደርስበት ያንን ሰው እየተለማመጠ ይበልጥ ደግሞ ርካሽ እየሆነ ይቀራል። አንዳንድ ሰው በሌሎች እየተናቀ ከሚኖር ይልቅ ቢሞት ይመርጣል። አብዛኛው ሰው ደግሞ ክብሩን እንዴት ማግኘት እንዳለበት እንኳን ስለማያውቅ በሰዎች በሚናቅ ጊዜ ያንን ክብር መልሶ ለማግኘት ሲለማመጥ ይታያል። ነገር ግን በልመና ክብርን ማግኘት ሳይሆን ራስን ርካሽ ማድረግ ነው የሚቻለው። ለምን በዚህ መልኩ ትሪት ታደርገኛለህ? ላንተ ጥሩ ሰው ነበርኩ፣ እባክህን እንዲህ አትናቀኝ፣ አክብረኝ። እነዚህ እናንተ ቃላቶች መሬት ላይ ሲታዩ ምክንያታዊ ይመስላሉ። ሳይኮሎጂካሊ ግን ደካማ መሆናችሁን ነው የሚያሳየው። ክብር ሰዎች ለእናንተ እንዲሰጧችሁ የምትለምኗቸው ነገር አይደለም። ሰዎች ለእናንተ እንዲሰጧችሁ የምታስገድዷቸው ነገር ነው። ክብርን ብዙ አሳደዳችሁ ቁጥር በእጃችሁ እንደያዛችሁት ውሃ ሾልኮ እየፈሰሰ ያልቅባችኋል። ሰዎች ሰላምን ስለሚፈልጉ፣ ሌሎች እንዲረዷቸው ስለሚፈልጉና ሌላኛው ሰው ለነሱ ጥሩ አመለካከት እንዲኖረው ስለሚፈልጉ ብቻ ክብርን ሲለምኑ ይታያሉ። ነገር ግን ንቀት ማረጋገጫ ነው። የሆነ ሰው እናንተን ትሪት የሚያደርግበት መንገድ መልስ ነው። ሰበባቸው መልስ አይሆንም። ይቅርታቸው፣ የሚገቡት ፕሮሚስ ሁሉ የነሱ መልስ አይሆንም። ነገር ግን የሰዎች ባህሪያቸው ነው ትክክለኛ የነሱ መልስ። ትክክለኛ ሰው ሰውን ለማክበር አስተዋሽ እና ልመናን አይፈልግም። መለመን ካለባችሁ ክብራችሁን በግድ ነው እየሰጧችሁ ያሉትና በጭራሽ ያንን አታድርጉ። ስለዚህ ክብርን ለማግኘት መሞከር የቀሽም ሰው ሥራ ነው። ለንቀት ጠንካራው ምላሽ ብስጭት ሳይሆን ርቀትን መጠበቅ ነው። ይህንን አስታውሱ። በምትታገሷቸው ነገሮች ነው ሰዎች እናንተን እንዴት ትሪት ማድረግ እንዳለባችሁ የምታሳዩአችሁ። ሶስተኛ ደግሞ ዋጋ ባልተሰጣችሁ ቦታ መቆየት አቁሙ። በተናቃችሁበት፣ በተገፋችሁበት፣ ችላ በተባላችሁበት ቦታ ብዙ በቆያችሁ ቁጥር ያ ነገር እንደሚገባችሁ ማመን ትጀምራላችሁ። ያ ነው ትልቁ አደጋው። የሆነ ሰው እንደ ምርጫ ብቻ እየተመለከታችሁ፣ ሁሌም የመጨረሻ የበታች አድርጎ እየቆጠራችሁ፣ የእናንተን ሐሳብ ፍላጎታችሁንና አስተያየታችሁን በጣም እየናቀ ሲፈልግ ብቻ እያወራችሁ፣ እንዲህ አይነቱን ሰው ከመተውና ከመራቅ ይልቅ ከሱ ጋር መቆየትን ስትመርጡ ይቀየራል ብላችሁ ተስፋ ስታደርጉ ወይም ለነሱ ጥፋት እናንተ ሰበብ እየፈጠራችሁላቸው። ይሄን ለማለት ፈልጉ እኮ አይደለም። ጭንቀት ውስጥ ስለሆነ ነው፣ ስለተበሳጨ ነው፣ ሁሌ እንዲህ አይደለም እያላችሁ ስታስተባብሉለት ነገሩን እያመናችሁትና ያ ነገር እንደሚገባችሁ አእምሯችሁ እየተቀበለ ይሄዳል። የነሱ ንቀት እውነተኛ መሆኑን ለማረጋገጥ ሁሌ እንዲከሰት መጠበቅ የለባችሁም። ትንሽ ንቀት እንኳን ብትሆን ንቀት ነች እስቲ። ሰዎች ዋጋቸው ዝቅ በሚደረግበት ቦታ እንኳን የሚቆዩት ትቶ መሄድ ከባድ ስለሚመስላቸው ነው። ጥለው ከሄዱ ብቸኛ የሚሆኑ ስለሚመስላቸው፣ ትቶ መሄድን እንደ ውድቀት ስለሚመለከቱት። ስለዚህ በምትኩ ከንቀት ጋር ትስስርን መስርተው ቤተሰብ ሆነው ይቀራሉ። ነገር ግን በተናቃችሁበት ቦታ መቆየት እናንተን አይከላከልላችሁም፣ ቀስ በቀስ ያጠፋችኋል እንጂ። ይህንን አስታውሱ። ደጋግሞ የሚያቆስላችሁ ቦታ ቆማችሁ ልትድኑ አትችሉም። አንድ ግልጽ ነገርን ልንገራችሁ። ለመውደድም ሆነ ለመወደድ አስቸጋሪ ሰው ሆናችሁ ሳይሆን ወይም ያን ያህል ብዙ ነገር እየጠየቃችሁ ሳይሆን
ትክክል ያልሆነ ሰውን እየጠየቃችሁ ስለሆነ ነው። ምክንያቱም ትክክለኛ ሰው ፍቅርንና ክብርን ለማግኘት እንድትለምኑ ያደርጋችሁ። ስለዚህ የምትናቁበት ሰዎች የእናንተን ነገር የማበረታቱበትና ለጥቅማችሁ ብቻ የሚፈልጓችሁ ቦታ ላይ ከሆናችሁ ይህንን አስታውሱ። ዋጋችሁን ለማረጋገጥ መልፋት የለባችሁም። ይልቅ ዋጋችሁን መከላከል ነው ያለባችሁ። ምክንያቱም ዋጋ ለሰጣችሁት ቦታ ላይ መቆየት ከሚገባችሁ በታች መስማማት እንድትፈልጉ ያደርጋችኋል። አራተኛ ደግሞ የእናንተ ችግር አድርጋችሁ አትመልከቱት። ሰላማችሁን የሚጠብቅላችሁን አንድ ነገር ልንገራችሁ። አብዛኛው ንቀት ከእናንተ ጋር አይገናኝም። የነሱ ትንሽነት ያያችሁበት አጋጣሚ ሊሆን ይችላል። ይህንን አስታውሱ። ሰው ሁሉ በዋጋችሁ ልክ ትሪት አያደርጋችሁ። አንዳንድ ሰው ውስጡ በያዘው ቁስል ልክ ነው እናንተን ትሪት የሚያደርጋችሁ። እውነታውም እዚህ ጋር ነው። አንዳንዶች በህይወታቸው ደስታ ርቋቸዋል። አንዳንዶች በራስ መተማመን የላቸውም። አንዳንዶች በውስጣቸው ትንሽ እንደሆኑ ይሰማቸዋል። ከሰዎች ሁሉ በታች እንደሆኑ ያስባሉ። ታዲያ ንቀታቸው የሚያንጸባርቀው በህይወታቸው እየተከሰተና እየተካሄደ ያለውን ነገር ነው እንጂ እናንተ የምትለኩበት መለኪያ ሆኖ አይደለም። በህይወቱ ሰላም የሰፈነለት ሰው ሌሎችን በመረበሽ አይኖርም። አንድ ጥያቄ እስቲ ልጠይቃችሁ። የሆነ ሰው እናንተ ላይ ቆሻሻ ቢወረውርባችሁ ራሳችሁን እንደ ቆሻሻ ማጠራቀሚያ ገንዳ ነው የምትመለከቱት ወይስ የቆሻሻው ባለቤት እነሱ እንደሆኑና ያ ቆሻሻ እዛው እነሱ ጋር መቆየት እንዳለበት ነው የሚገባችሁ? ንቀትም ከዚህ ጋር ተመሳሳይ ነው። የሆነ ሰው መጥፎ አመለካከቱን ቀናችሁን ሊያበላሽ የሚችል ርካሽ ተግባሩን አምጥቶ ሲሰጣችሁ አልቀበልም ማለት ትችላላችሁ። የሚገባችኋል። ንቀታቸው፣ ክህደታቸው፣ ለእናንተ ያላቸው የወረደ አመለካከትና ባልጠበቃችሁበት አጋጣሚ እናንተን ችላ ማለታቸው የእናንተን ዋጋ የሚገልጽ ነገር ሳይሆን የነሱን ባህሪ የሚያጋልጥ ነገር ነው። የነሱ ባህሪ ትክክለኛ መመሪያ አይደለም። እናንተ ምን መሆን እንዳለባችሁ ሳይሆን እነሱ በእውነትም ምን አይነት ሰው እንደሆኑ የሚያሳይ መረጃ ነው። ከሰዎች የሚመጣባችሁ ንቀት የእናንተ ችግር እንዳልሆነ ማመን ከጀመራችሁ ራሳችሁን ለሰዎች ለማረጋገጥና ለማስረዳት መሞከር ታቆማላችሁ። ሁሉም ሰው እንዲረዳችሁ መሞከር ታቆማላችሁ። ከዛም የራሳችሁን ዋጋ ብቻ ጠንቅቃችሁ መያዝ ትጀምራላችሁ። የነሱ ንቀት የነሱ ነጸብራቅ እንጂ ስለናንተ የሚናገር ነገር አይደለም። ሰዎች የሚያስቡትን መቆጣጠር አትችሉም። ስለራሳችሁ ያላችሁን እምነትና ግምት ግን መቆጣጠር ትችላላችሁ። ስለዚህ ለማይገባችሁ ነገር ዝቅ አድርጋችሁ የእናንተ ችግር አድርጋችሁ አትመልከቱት። ትንሽነታቸውንና ርካሽነታቸውን ያሳዩበት ተግባር ነውና እዛው እነሱ ጋር እንዲቀር አድርጉ። ለማንም ዝቅ ብላችሁ ራሳችሁን አታዋርዱ። አምስተኛና የመጨረሻው ደግሞ ስለራሳችሁ ለማብራራት በጭራሽ አትሞክሩ። ለጦጣ ከሙዝና ገንዘብ ይሻላል ብላችሁ ማሳመን አትችሉ። ጦጣዋ የምትመርጠው ገንዘቡን ሳይሆን ሙዙን ነው ሁልጊዜ። በገንዘቡ ግን ብዙ ሙዝ መግዛት እንደምትችል አታውቅም። ዋጋችሁን ላልተረዱ ሰዎችም ዋጋችሁን ለማብራራትና ስለናንተ ብዙ ለመናገር መሞከር ተመሳሳይ አይነት ድርጊት ነው። በጣም የወደዳችኋቸው ሰዎች ሲጠሏችሁ፣ ሲንቋችሁ ጥላችኋቸው ነው የምትሄዱት እንጂ ቆማችሁ ስለናንተ በመናገር ብዙ አትለፉም። ከልክ በላይ ስለ ዋጋችሁ ለማሳወቅ ማብራራት ከፍርሃት የሚመጣ ነገር ነው። የመዳኘት ፍርሃት፣ ችላ እንዳይሉኝና እንዳይተውኝ የሚል ፍርሃት። ነገር ግን የሆነ ሰው ሲንቃችሁ የናንተ ስፍር ቁጥር የሌለው ማብራሪያ ያንን ነገር ፊክስ አያደርገውም። ምክንያቱም ንቀታቸው ግራ መጋባታቸውን ሳይሆን ምርጫቸውን ነው የሚያሳየው። ክብራችሁን ለማስጠበቅ ሰነድ መጻፍ አይጠበቅባችሁም። እነዚህን 5 ቀይ መስመሮች ባለመሳሳት ራሳችሁን ከብዙ ኪሳራ እንድታድኑና
ሰላማችሁን እንድትጠብቁ ስል አሳስባችኋለሁ። በዛሬው ቪዲዮ እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ። ቆይታችንን እንደወደዳችሁት አልጠራጠርም። ሰላም ቆዩልኝ።